የምስራቅ አፍሪካ ሀገራት ጦርነት የሸተታቸው ይመስላሉ። በወደብ ጉዳይ ኢትዮጵያና ኤርትራ ከባድ ፍጥጫ ውስጥ ይገኛሉ። አንዳቸው ባንዳቸው ላይ ጦርነት ቃታ ለመሳብ እየተዛዛቱ ነው። ኢትዮጵያና ኤርትራ ወደ ጦርነት እንዳይገቡ ከፍተኛ ስጋት አለ። በሌላኛው ማዕዘን ደግሞ ሁለቱ ሀገራት ወደ ግጭት አይገቡም፣ ነገሩ በንግግር የሚረግብ ነው የሚል የተስፋ ቃል የሚናገሩ አሉ። የውጭ ጉዳይ ሚኒስቴር በአንጋፋው የአዲስ አበባ ዩኒቨርሲቲ ስር ስለ ወደብ ጉዳይ ውይይት ማድረጉ ተሰምቷል። ከሰሞኑ በዚህ ውይይት ላይ የአሰብ ወደብ ኢትዮጵያ ገንዘብ ያወጣችበት ወደብ ነው ሲሉ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ተናግረዋል። በሌላ በኩል ሌሎኞቹ የምስራቅ አፍሪካ ሀገራት ኬንያና ዩጋንዳ በወደብ ጉዳይ ጦርነት ሊቀሰቀስ ይችላል የሚል ስጋት እንዳላቸው እያሳወቁ ነው። ዩጋንዳ ወደብ አልባ ሀገር ከሆኑ የምስራቅ አፍሪካ ሀገራት መካከል አንደኛዋ ናት። ሀገሪቱ ከጎረቤት ኬንያ ወደብ ያስፈልገኛል በሚል እንቅስቃሴ ውስጥ ከገባች ቆይታለች። ልክ ኢትዮጵያ ከኤርትራ ወደብ ያስፈልገኛል እንዳለችው ሁሉ ኢትዮጵያ በታሪክ አጋጣሚ የኤርትራ ወደቦች የኢትዮጵያ ሆነው ያውቃሉ። የኬንያ ወደቦች ግን የዩጋንዳ ሆነው አያውቁም። ነገር ግን ዩጋንዳ ወደብ ከኬንያ አማረኝ እያለች ነው። የዩጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ኬንያ በህንድ ውቅያኖስ ላይ ለዩጋንዳ የባህር በር ካልሰጠች ወደፊት በሁለቱ ሀገራት መካከል ጦርነት ሊቀሰቀስ እንደሚችል ተናግረዋል። የቀድሞው የዩጋንዳ የምድር ጦር አዛዥና የፕሬዝዳንት ሙሴቬኒ ልጅ ካይሪኑጋባ በበኩላቸው የአባቴን ቃል ተግባራዊ አድርጋለሁ ብለዋል። የፕሬዝዳንቱ ልጅ በተደጋጋሚ በኬንያ ላይ በመዛት ይታወቃሉ። በአንድ ወቅት እግረኛ ጦሬን ይዤ ኬንያን በ24 ሰዓታት ጊዜ ውስጥ መቆጣጠር እችላለሁ ማለታቸው ይታወሳል። የሱዳንንም ጦርነት እንደሚያስቆሙ ከዚህ በፊት ሲዝቱ ነበርም። ሰውየው እንዲህ ናቸው። በአነጋጋሪ ንግግሮቻቸው ይታወቃሉ። ለዚህ ለፕሬዝዳንቱ ልጅ ንግግር ኬንያውያን በቁጣና በስላቅ መልክ ኬንያን እቆጣጠራለሁ ከማለት በፊት የአባትህን ሰፊ ሱፍ በመጀመሪያ ተቆጣጠር፣ የአባትህን ሱፍ ረዝሞ መሬት ለመሬት እየተጎተተ ነው፣ ቅድሚያ ለሱ መፍትሄ ስጥበት ሲሉ ተሳልቀዋል። የሙሴቬኒ ልጅ ኬንያን በ24 ሰዓታት በእግረኛ ጦር ይቆጣጠራለሁ ማለታቸውን ተከትሎ ለዚህ አዋኪና ጠብጫሪ ንግግር ፕሬዝዳንቱ የኬንያ መንግስትና ህዝብ ይቅርታ ጠይቀው ነበርም። አሁን ደግሞ ራሳቸው ሙሴቬኒ ከኬንያ ጋር በወደብ ምክንያት ጦርነት ሊቀሰቀስ ይችላል ብለዋል። ልጃቸውም የአባቴን ቃል ተግባራዊ አድርጋለሁ እያሉ ነው። የሙሴቬኒ ልጅ የአምባገነን መሪዎች ልጅ የሚያሳዩት አይነት እብሪተኝነትና አምባገነንነት በግልጽ የሚታይባቸው ናቸው። የሙሴቬኒ ልጅ ካይሪኑጋባ ከፕሬዝዳንት ሙሴቬኒ በኋላ ማንም ሲቪል ዩጋንዳን እንዲመራ የጸጥታ ኃይሉ አይፈቅድም፣ ቀጣዩ መሪ ወታደር ወይንም ፖሊስ ብቻ ይሆናል ብለዋል። የዩጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ልጅ የአባታቸውን አስተዳደር ዋነኛ ተቀናቃኝ አንገት መቅላት እንደሚፈልጉ ይናገራሉ። አሁን ደግሞ ለወደብ ከኬንያ ጋር ለመዋጋት ዝግጁ ነን እያሉ ነው። ዩጋንዳ የህንድ ውቅያኖስን የመጠቀም መብት አላት ያሉት ሙሴቬኒ ዩጋንዳ በኬንያ ሞምባሳ ወደብ በኩል ከህንድ ውቅያኖስ ከታገደች ወይንም ለውቅያኖስ የሚያኖራት ተደራሽነት እንደ መብት ሳይሆን እንደ ልዩ ጥቅም የሚታይ ከሆነ ጦርነት ሊቀሰቀስ ይችላል በማለት በአንድ የምርጫ ዘመቻቸው ላይ ተናግረዋል። ወደብ አልባ ሀገራት የባህር በር እንዳያገኙ ማገድ የለየለት እብደት ነው በማለት የተናገሩት ሙሴቬኒ ዩጋንዳ ለደህንነቷና ኢኮኖሚዋ በህንድ ውቅያኖስ ላይ መብት አላት በማለት አጽንኦት ሰጥተዋል። ዩጋንዳ ወደብ አልባ መሆኗ የባህር ኃይል ለመገንባት እንቅፋት እንደፈጠረባት ፕሬዝዳንቱ ጠቁመዋል። ገንብቶ በማስረከብ የሚታወቀው ዳኮር ሪል ስቴት በመሃል አዲስ አበባ ጀሞ 1 ግንባታቸው 90% እንዲሁም 40% የደረሱ ቤቶችን በ10% ቅድመ ክፍያ ብቻ ለሽያጭ አቀረበ። በአንድ ወለል ላይ 3 አባወራ ብቻ በቂ የሆነ የመኪና ማቆሚያ ከሰፊ አረንጓዴ ስፍራ ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 ካሬ እና 118 ካሬ፣ ባለ 3 መኝታ 135 ካሬ 70/30 የባንክ ብድር አመቻችቶ ከ623 ሺህ ብር ቅድመ ክፍያ ጀምሮ የመኖሪያ ቤቶችን ለሽያጭ አቀረበ። ለበለጠ መረጃ በ0911 057674 0933 21 9065 ይደውሉ። ዳኮር ሪል ስቴት በልዩነት የተገነባ። የኬንያ የውጭ ጉዳይ ሚኒስቴር በበኩሉ በባህር በር ምክንያት ጦርነት ሊቀሰቀስ ይችላል የሚለውን የሙሴቬኒን ማስጠንቀቂያ አጣጥሏል። የዩጋንዳው ፕሬዝዳንት የሉዓላዊነትና የተፈጥሮ ሀብት ጉዳዮች ምን ማለት እንደሆኑ መቼም አይጠፋቸውም ሲል ነው ምላሽ የሰጠው። ከዩጋንዳና ከኬንያ የወደብ ጉዳይ ወጣ ስንል የኢትዮጵያና የኤርትራን ጉዳይ እንመለከታለን። ኢትዮጵያ ከኤርትራ መገንጠል በፊትና በኋላ በአሰብ ወደብ ላይ ባፈሰሰችው ከፍተኛ ንዋይ ምክንያት አሰብ በፌደራል መንግስት በዋነኝነት ቅድሚያ የሚሰጠው ጉዳይ ነው ያሉት የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ናቸው። እርሳቸው ሐሙስ ህዳር 4 2018 ሆርን ሪቪው በተባለ ቲንክ ታንክ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር በተሰናዳ መርሃ ግብር ላይ በፖሊሲ ፎረም መርሃ ግብር ላይ ማለት ነው ዶክተር ጌዲዮን አምባሳደሮችን ጨምሮ የተለያዩ ሀገራት ዲፕሎማቶች በታደሙበት በዚህ መድረክ በአፍሪካ ቀንድ የታዩ ሰሞንኛ ሁናቴዎችን በተመለከተ የኢትዮጵያ መንግስትን ፖሊሲና ምልከታ አጋርተዋል። የውጭ ጉዳይ ሚኒስትሩ ገለጻ በተለይ የሚያተኩረው በኢትዮጵያና በኤርትራ ግንኙነት ላይ ነው። በኢትዮጵያና ኤርትራ መካከል ለዘመናት የዘለቀው ግጭት መነሻ ከድንበር ውዝግብ ወይንም ከባህር በር ፍላጎት የተሻገረ መሆኑን እንዳብራሩ የውጭ ጉዳይ ሚኒስቴር በድረገጹ አሳውቋል።
ለግጭቶች ዋነኛ ምክንያት አድርገው ከጠቀሷቸው ጉዳዮች ውስጥ አንዱ የኤርትራ መንግስት በኢትዮጵያ የውስጥ ጉዳዮች ላይ የሚያደርገው እንቅስቃሴ ነው። የኤርትራ መንግስት በኢትዮጵያ የውስጥ ፖለቲካዊ ጉዳዮች ላይ አቋም መያዝ፣ ሐሳብ ማቅረብና በንቃት የመሳተፍ ጭምር መብት እንዳለው ይሰማዋል ሲሉ ሙግታቸውን ያነሳሉ። ከዚህ በተጨማሪ የኤርትራ መንግስት አመራር ኢትዮጵያ ላይ ጠበኛ ፍላጎት ላላቸው ሁሉም ኃይላት ራሱን መገልገያ አድርጎ የማቅረብ ዝንባሌ ያለው ብለዋል። ለሶስተኛ ወገኖች ቀጠናዊ ተቀጽላ ሆኖ ለመንቀሳቀስ ያለውን ብርቱ ፍላጎት በመጥቀስም ወንጅለዋል። የውጭ ጉዳይ ሚኒስትሩ ይህን ከማለታቸው በፊት ኢትዮጵያውን እየጠየቀች ያለችው የባህር በር ጥያቄ ቀድሞ የነበራትና ያሉት የመከላከያ ሰራዊት አባል ብርጋዴር ጄኔራል ዋሲሁን ንጋቱ በንግግራቸው ይህን ጠቆም አድርገዋል። ከኢቲቪ ጋር በነበራቸው ቆይታ ኢትዮጵያ የባህር በርን ያጣችበት መንገድ የህግ አግባብን ያልተከተለ መሆኑን ከጥቂት ሳምንታት በፊት በነበራቸው የቃለ ምልልስ ቆይታ ተናግረዋል። ጠቅላይ ሚኒስትር አብይ ኢትዮጵያ በሰላማዊ መንገድ የባህር በር ይገባኛል ጥያቄዋን ለሚመለከተው ማህበረሰብ ማቅረቧንና ከ120 ሚሊዮን በላይ ህዝብ ያላት ሀገር ተዘግታ መኖር እንደማትችል ጄኔራሉ በንግግራቸው አስታውሰዋል። በሌላ በኩል ከ3 አስርት ዓመታት በፊት የባህር በር የነበራት ኢትዮጵያ የባህር በር ጥያቄዋ ግዛትን የማስፋፋት ጉዳይ ሳይሆን ብሔራዊ ህልውናዋን የማረጋገጥ ነው ሲሉ የቀድሞ ባህር ኃይል አባል ሌፍተናል ጄኔራል ፈረዳ አየለ ተናግረዋል። የነበረንን የባህር በር ያጣነው ተገቢ ስልጣን ባለው አካል ስላልሆነና በህገ መንግስት እስካልተደገፈ ድረስ ተቀባይነት የለውም ያሉት የቀድሞ የባህር ኃይል አባል ኢትዮጵያ ዳግም የባህር በር እንዲኖራት ታሪኮችንና ህጋዊ መርሆችን በማገናዘብ የሀገሪቱን ጥቅም የሚያስከብር የምሁራን ስብስብ ያስፈልጋል ብለዋል። ጠቅላይ ሚኒስትር አብይ በቅርቡ በህዝብ ተወካዮች ምክር ቤት ተገኝተው ከአባላት ለተነሱላቸው ጥያቄዎች በሰጡት ምላሽ የኢትዮጵያን የቀይ ባህር የማጣት ውሳኔ ማን ወሰነ ብለን ስንፈልግ ተቋማት አልተሳተፉበትም ብለዋል። ይህንም ያህል የህልውና ጉዳይ ማን እንደወሰነ መጠየቅ ተገቢ መሆኑንም ተናግረዋል። ኢትዮጵያ መውጫ በር ተዘግቶባት መኖር እንደማትችል ያመላክቱት ጠቅላይ ሚኒስትሩ ኢትዮጵያ ስታድግ ለቀጠናውም የልማት ምንጭ ትሆናለች፣ ስለሆነም ጎረቤት ሀገራት በትብብር መልማትን ታሳቢ ማድረግ አለባቸው ብለዋል። ኢትዮጵያ የባህር በር ያጣችበት መንገድ ትልቅ ኢፍትሐዊነትና መታረም ያለበት ስብራት መሆኑን ምሁራን ይናገራሉ። በአርባ ምንጭ ዩኒቨርሲቲ የታሪክና ዓለም አቀፍ ግንኙነት መምህርና ተመራማሪው ዶክተር ሰይድ አህመድ ኢትዮጵያ በታሪክ የቀይ ባህር ባለቤት ከቀይ ባህርም አልፋ እስከ ደቡብ አረቢያ ስትመራ የነበረች ሀገር ናት ይላሉ። ነገር ግን እድገቷን በማይፈልጉ ጠላቶቿ ተገፍታ አሁን ከባህሩ ርቃ ትገኛለች ሲሉም ያስረዳሉ። ኢትዮጵያ ቀይ ባህርን ማጣት በታሪክ አጋጣሚ የተሰራ ትልቅ ስህተት መሆኑን የሚያነሱት ተመራማሪው በወቅቱ የነበረው የሽግግር መንግስት ህዝባዊ መንግስት ሳይሆን የባህር በር እንድናጣ ማድረጉ አንዱ ታሪካዊ ስህተት ነበር ይላሉ። በዚህ ጉዳይ በቀጥታም ይሁን በተዘዋዋሪ የግብጾች እጅ አለበት የሚሉት ዶክተር ሰይድ እነርሱም አፋቸው ሞልተው ኢትዮጵያን ለማዳከም ኤርትራን አስገንጥለናል እስከ ማለት ደርሰዋል ይላሉ። በወቅቱ ከካይሮ የሚተላለፍ የአማርኛ ሬዲዮ ጣቢያ እንደነበር የሚያስታውሱት ምሁሩ ጣቢያው የተከፈተው በኢትዮጵያ ጫና ለመፍጠር ነበርም። በዚህ ሂደት ሻዕቢያን ፈጥረውት ኤርትራ እንድትገነጠል በማድረግ ኢትዮጵያ ተገፍታ ከባህር በር እንድትርቅ መደረጉን ይናገራሉ። ይህም በኢትዮጵያ ላይ የደህንነት ስጋት፣ ኢኮኖሚያዊ ጉዳትም ማስከተሉን የሚጠቅሱት ምሁሩ በአሁኑ ጊዜ ቀይ ባህር ላይ የተመሰረቱ በርካታ የጦር ሰፈሮች መኖራቸውን ኢትዮጵያም ላለፉት ዓመታት ለወደብ ኪራይ ያወጣችውን ብዙ ቢሊዮን ዶላር የደህንነት ስጋትና ኢኮኖሚ ጉዳት ማስከተሉን በማሳያነት ያቀርባሉ። የታላቁ ህዳሴ ግድብን በማጠናቀቅ ትልቁን የቤት ስራ ተወጥተናል የሚሉት ዶክተር ሰይድ የባህር በር አንድ ሀገር ዓለምን የሚያይበት ብሌን ነው። ላለፉት 3 አስርት ዓመታት ብሌናችንን ተነጥቀናል፣ ከዓለም እንድንነጠል ተደርገን ቆይተናል። አሁን ትልቁ የቤት ስራ ከ130 ሚሊዮን በላይ የሚደርሰው የኢትዮጵያ ህዝብ መተንፈሻ እንዲኖረው ማስቻል ይሆናል ብለዋል። የህዝብ ተወካዮች ምክር ቤት አባልና የቦሮ ዴሞክራሲያዊ ፓርቲ የውጭና ዓለም አቀፍ ግንኙነት ኃላፊ መብራቱ አለሙ ኢትዮጵያ ለዘመናት ሰፊ የባህር በር ነበራት ሲሉ አስተያየታቸውን ይጀምራሉ። የኢህአዴግ መንግስት ወደ ስልጣን መጥቶ ኤርትራ ስትገነጠል ኢትዮጵያ የባህር በር ልታጣ ችላለች። የኢትዮጵያ የባህር በር አልባነት በአንድም በሌላ መልኩ ከቅኝ ገዢዎች ጋር የሚያያዝ ነው። ለረጅም ዓመታት ስንጠቀምበት የነበረውን የአሰብና የምጽዋን ወደብ በተወሰኑ የፖለቲካ ቡድኖች ፍላጎት እንድናጣ ሆነናል። ኢትዮጵያ ባለፉት ዓመታት የባህር በር እንዳይኖራት በመደረጉ ትልቅ ጉዳት ደርሶባታል ይላሉ። ወደ ሀገር የሚገቡና ወደ ውጭ የሚወጡ ዕቃዎች ወደብ ላይ ለብዙ ጊዜያት እንደሚቆዩ የሚናገሩት እኛ አስተያየት ሰጪ ወደብ ላይ ለሚቆዩ ዕቃዎች ከፍተኛ ኪራይ ይከፈላል በማለት ይህም ወደ ሀገር ቤት የሚገቡ ዕቃዎች የግብይት ዋጋ እንዲጨምር እንደሚያደርግ አንስተው ለበርካታ ዓመታት ለወደብ ኪራይ ሲወጣ የነበረው ሀብት ብዙ ፕሮጀክቶችን መገንባት ይችል ነበር ሲሉ በቁጭት አስተያየታቸውን ሰጥተዋል።
ከኢኮኖሚ ባለፈ የባህር በር አለመኖር የደህንነት ስጋትም ደቅኖብናል የሚሉት ዶክተር መብራቱ ቀጠናው ላይ ባለው የጂኦፖለቲክስ ፍላጎት ምክንያት በርካታ አያላን ሀገራት በዙሪያችን ወታደራዊ ጦር ሰፈር መስርተዋል። እኛ ደግሞ ከቀይ ባህር በመራቃችን የባህር ኃይላችንን በሚፈለገው ደረጃ ለማጠናከር እንቅፋት ፈጥሮ ቆይቷል ብለዋል። የባህር በር አሁን አጀንዳ ሆኖ መቅረቡ ተገቢ መሆኑን የሚጠቁሙት የምክር ቤት አባሉ ያጣናውን የባህር በር በዲፕሎማሲያዊ መንገድ በሰጥቶ መቀበል መርህ ኢትዮጵያ የባህር በር እንዲኖራት ስራዎች መሰራት አለባቸው ይላሉ። ነገር ግን ዝም ብለን ዘው ብለን መግባት ሳይሆን የተጠና እንቅስቃሴ ማድረግ ይገባናል ሲሉም ምክር ሐሳባቸውን አቅርበዋል።